ፍቅር ከደመቀ አመለጠችው። ንጉሱ እውነቱን አፈረጠው። ለወንድሟ ለባርኮቴና ለዴቭ ተናገረ። ፍቅር እየታገተችው አደይን ነፃ ለማውጣት ነው። የአደይን የ2 ወር ደሞዝ በሐሰት እንዲመሰክርላት አሳልፋ ለደመቀ የሰጠችው ፍቅር ናት። ሀብሉንም አደይ አልወሰደችም። ፍቅር በሐሰት እንዲመሰክርላት አድርጋ ነው ለደመቀ ገንዘብ ከፍላው በማለት ለባርኮቴ ሲነግረው ባርኮቴ ተበሳጨ። ዴቭ አስጠነቀቀው ንጉሱን። አደይ አጠገብ ሁለተኛ እንዳትደርስ በማለት ጠየቀው። የማልችለውን ጥያቄ አትጠይቀኝ አለ ንጉሱ። አደይ አትወድህም፣ አታፈቅርህም፣ ስለዚህ አጠገቧ እንዳትደርስ በማለት ሲጠይቀው አውቃለሁኝ፣ እኔ ግን እየመጣሁ ሀያታለሁ በማለት ለዴቭ ተናገረ። ሰራተኛዋ አደይ ክፍል 35። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። በዛሬው ክፍል ላይ ለምለም አደይን እንድትጠነቀቅ ነግራታለች። ምክንያቱም ራሷን በራሷ ፍቅር አግታ አንቺን ተጠያቂ ልታደርግ ነው በማለት ለምትጠየቂው ጥያቄ መልስ ማዘጋጀት አለብሽም ስትል ለአደይ ነግራታለች። ገና ምኑ ተያዘና ነው ብቻ በሰላም ትንጣ በማለት አደይ ለለምለም ስትነግራት ፍቅርን አታውቂያትም ማለት ነው። የፍቅር ጸባይ በጣም ከባድ ነው። ሰውን ከሰው ማጣላት ነው ስራዋ። ስለዚህ ተጠንቀቂ በማለት የእህትነት ምክሯን ለግሳታለች። ባርኮቴ ግራ ገብቶት ሳሎን እየተንቆራጠጠ ዴቭ ይመጣልና ዴቭን እየጠየቀው የደመቀን ቤት ታውቀዋለህ ወይ በማለት ጠየቀው። ለምን ጠረጠርከው እንዴ በማለትና ወደዛ ቤት ለመሄድ ባርኮቴ ፈልጎ ቤቱን ካወቀው እንድታሳየኝ በማለት ነግሮታል። አደይ ታውቀዋለች፣ እኔ አላውቀውም በማለት ለባርኮት መለሰለት። ቀበጧ ሊዲያ ወደ ሳሎን መታ ሶፋው ላይ ቁጭ ብላ ስትጠየቅ የመለሰችው ምላሽ ስለ ፍቅር አይተሻታል ስትባል እኔ አላየኋትም፣ የት ትሄዳለች በማለት አትጨነቁ፣ ሲበቃት ትመጣለች በማለት ለባርኮት ትነግረዋለች። የሄደችው ሽርሽር እኮ አይደለም ታግታ ነው። ለምንድን ነው እንደዚያ የምትይው በማለት ባርኮት ይጠይቃታል። እኔ ላይ ነው ዘግታብኝ የሄደችው፣ ታግታ ቢሆን ሲወስዷት እሰማ ነበርም ስትል ለባርኮት ትነግሯለች። ትነሳና ወደ ክላሷ ገብታ እየጨፈረች እያለ ወንድሟ በብስጭት ይገባና ቁጭ በይ ስርዓት ያዢ በማለት እህቱን ያስጠነቀቃትና አሁንም እህቱን ይጠይቃታል። የሚጠይቃት ጥያቄ ስለ ፍቅርን የት እንዳለች ያንቺም እጅ አለበት ወይ በታገተችበት በማለት አስጠንቅቆ ይነግራታል። ለራሴ እኔ ጨንቆኛል፣ ስለዚህ እኔ የትም ትሆን አያገባኝም፣ የት አባቷንስና እኔን ዘግታብኝ አይደለም እንዴ የሄደችው በማለት ለሱ ትመልስለታል። እሺ እሷ አታሳዝንሽ፣ ግን ባርኮቴ አያሳዝንሽም ወይ በማለትና እሱ ሲጨነቅ እኔ ምንም ነገር ስላላደረኩለት እባክሽን በማለት አሁንም እህቱን እየጠየቃት ነው። እኔ ነገርኩ ሲበቃት ትመጣለች፣ ሂዱና ያን ደመቀ ጠይቁት በማለት ለዴቭ ትመልስለታለች። ለምለም እንትናን አደይን እየጠየቀቻት ጥያቄ አለ። ኤላና ለምለም እንዴት እንደተተዋወቁ ትውቃቸው ትምህርት ቤት እንደሆነ እንደምወደውና እንደማፈቅረው ሲያውቅ ይኮራብኝ ነበረ ብላ የእሷን ደግሞ የልጅነት ህይወቷን አደይን ትጠይቃታለች። እኔ የታጨሁት በልጅነቴ ነው፣ አባቴ ሊድረኝ ሲል ነው አምልጬ የመጣሁት በማለትና ህልሟ ሰርታ እህትና ቤተሰቦቿን እናቷን ማገዝ እንደሆነ ስትነግራቸው እግዚአብሔር ይሰጥሻል በማለት ሁለቱም ይነግሯታል። የፍቅርን አመል እችለሽ መስራት የምትደነቂ ሴት ነሽ በማለትም ኤላ ነግሯታል ለአደይ። ወደዛ ቤት መመለስ እና ምግብ ማዘጋጀት እንዳለባት ፍቅር ስለሌለች ለባርኮቴና ለዴቭ እኔ ላዘጋጅላቸው በማለት ለሁለቱ ስትነግራቸው ይህንን ላነሳሳውና አብረን እንሄዳለን በማለት ለአደይ ለምለም ትነግራታለች። ወደዛ ቤት ለመሄድ ያሰቡት ባርኮቴና ዴቭ ደረጁን እየወረዱ ያገኟቸዋል።
ፍቅርን የተጠየቀችው ጥያቄ ደግሞ ደመቀ የጠየቃት ጥያቄ ምንድን ነበር? እሱ ምግብ በፌስታል ይዞላት ወደ እሷ ሲገባ ታለቅሳለች እና አንቺም እምባለሽ እንዴት ታለቅሻለሽ በማለት ያንን ምግብ እንድትበላ ይነግራታል። እኔ የማንንም ልቅምቃሚ ምግብ አልበላም በማለት ስትለው በግድ ያንን ምግብ እንድትጎርስና ካልጎረሹ ፊትሽን እንደማበላሽልሽ ነው እያለ በግድ ያንን ምግብ እንድትጎርስ ያደርጋታል። እየተጸየፈችም ቢሆን ያንን ምግብ ትጎርሰዋለች። አደይ ስትመጣ ወደ ንጉሱ ቤት እንድትሄድና ተከትሏት እነሱ እንድታሳያቸው ወስነው አብረው ይሄዳሉ። አደይ በሩን የንጉሱን ስትቆረቁር ምንድን ነበር? እኔ አደይ ነኝ ክፈት በሩን በማለት ስትለው በህልሜ ነው ወይንስ በእውነቴ ነው? አንቺ እቤቴ ድረስ መጣሽልኝ እንዴ? በማለት በደስታ ተነስቶ አደይ መጣችልኝ የምወዳት የማፈቅራት ልጅ ብሎ በሩን ከፈት ሲያደርገው እህቴን የት ነው ያደረካት? በማለት ባርኮቴ እንቅ ያደርገዋል። ዴቭም እንደዛው ይመተዋል። እባክህ ተወኝ በማለትና የደመቀን ቤት እንዲያሳየው አንገቱን አንቀውት ወደ ደመቀ ቤት ይዘውት ይሄዳሉ። ደመቀ ቤት ሲገቡ እሷ ደግሞ የለችም። ሽንቴ እመጣ ወደ ሽንት ቤት ወሰደኝ በማለትና ወደ ውጪ ይዟት እንዲወጣ ለደመቀ ፍቅር ስትጠይቀው እዚህ ላይ ለምን አትሸኙም በማለት እጁን ዘርጋ አድርጎላት ነበር። እባክህ ወጥሮኛል ልሄድ በማለት ለሱ ትነግሯል። ይዟት ወደ ሽንት ቤት ይሄዳል። ሽንት ቤት ይዟት ሄዶ የት ልሽና በማለት ስትል ይኸው ሜዳው ላይ በማለት እሱ እንዳያያት እሷ ገብታ ነበር። አምልጠው ነበረ። ሄሎ ሄሎ እያለ ሲል እሷ ደግሞ አምልጠዋለች። አረ ፍቅር ይበቃሻል እያለ ነበረ። አምልጠዋለች። ሲፈልጋት የለችም። እየሮጠች ነበር። ደመቀም ከኋላ እየተከተላት ነበር። ወደዛ ቤት ሲገቡ እንግዲህ አንቀውት ሲገቡ ማንንም አላገኙም። ፍቅርም የለችም፣ ደመቀም የለም። የታገተችበትን ቦታ እና እንዲሁም የታሰረችበትን ገመድ ያነሳና ዴቭ እዚህ ነው የታገተችው ማለት ነው በማለት አሁንም በድጋሜ ይመቱታል፣ ይደበድቡታል፣ ያሰቃዩታል። እባካችሁ ይበቃችኋል በማለት አደይ ትላለች። ወደዛ ቤት ተመልሰው ወደ ቤት ይዤ መሄድ አለብኝ ብሎ ባርኮቴ አሁንም አንቆት ወደ ቤት ይዞ ይሄድና እውነቱን እንድትናገርና ስልክ ደውለህ እንድታናግረው እህቴ የት እንዳለች እንዲያመጣት ንገረው በማለት በልህ ጭምር ለንጉሱ ይነግሯል። ስልክ አሁንም ሲደውልለት ደመቀ አያነሳም። ደመቀ አደይ ጠፍታበት እየተሯሯጠ ነው። በኋላ ላይ ደግሞ ምንድን ነበር ያንን አላነሳ ስትል እውነቱን ሲናገር እውነቱን እየተናገረው ምንድን ነው የታገተችው አደይን ነፃ ለማውጣት ነው ደመቀ ያገታት። የአደይን የ2 ወር ደሞዝ ፍቅር ለደመቀ ሰጥተዋለች። እንዲሁም ሀብሉንም በሐሰት ነው የመሰከረው በማለት ለሷ ለሁለቱም ለአደይም እንዳለች ይናገራል። ባርኮቴ በንዴት ሶፋውን በካልሾ እያደረገ አደይን እንደዚያ እየናቀ የተናገራት ቃል ከበደውና ጥሎ ከዛ ከሳሎን ይሄዳል ማለት ነው። እክችን ገብታ ወደ ስራዋ ተመልሳ ምግብ ልስራላቸው ብላ ነው ከኤላ ቤት እየተመለሰችው። በምን ቃል ይቅርታ እንደምልሽ አላውቅም አደይ በማለት ለሷ እየነገራት እንዲሁም እሷ ችግር የለም እያለች ለባርኮቴ ምንም ያክል ህቂም እንደሌላትና ኤላም ስለ ባርኮቴ ለምለምም ስትጠየቅ ወንድም እንደሌለኝ አውቆ ሁለቱንም እንደ ወንድም ፈጣሪ ሰጥቶኛልና በጣም አሳቢ፣ በጣም ገራገር፣ በጣም መልካም ሰዎች ናቸው በማለት ለለምለምና ለኤላ መልሳላቸው ነበር። አትጨነቅ ወንድሜ በማለት እሷ መልሳለታለች። እሱ ግን አስተያየቱ የፍቅር ነበረ። ሁልጊዜም ወንድሜ ስትለው ደስ አይለውምና ባርኮቴ ሳሎን ሲሰቃይ የነበረው ንጉሱ ፊቱ ደም በደም ሆኖ አሁንም ዴቭ የጠየቀው ጥያቄ ሁለተኛ አደይ አጠገብ እንዳትደርስ በማለት በልህ ጭምር ያስጠነቀቀ ሲነግረው በማልችለው ነገር አትጠይቀኝ፣ እኔ እወዳታለሁ አፈቅራታለሁ በማለት ይመልስለታል። እሷ አታፈቅርህም፣ ስለዚህ አትቅረባት በማለት ዴቭ ይነግሯል። ዴቭ በጣም ነው የሚወዳት የሚያፈቅራት፣ ፍቅሩንም ገልጾላታል። ግን ምላሽ አልመለሰችለትም። እሷም እንደምትወደው ያስታው
ይታወቃል ማለት ነው። እሷ ባትወደኝም አውቃለሁ፣ እንደማትወደኝም አውቃለሁ፣ ግን እሷን ላያት እመጣለሁኝ በማለት ለዴቭ ይመልስለታል። ባርኮቴም ወደ ኪችን ሄዶ ለእሷ ይቅርታ ካደረገላት እያደረገላት ፍቅር መታ በእሷ ፊትና እንዴት አድርጋ እሷም ይቅርታ እንደምታደርግ ለእሷ እየነገራት ዴቭና ንጉሱ እየተጨቃጨቁ ምንድነው ብለው ሁለቱም ከኪችን ወደ ሳሎን ሲመጡ ሁለቱ እየተጨቃጨቁ ነው። ማናማ ናቸው? ዴቭና ንጉሱ። ምክንያቱም በአደይ ዙሪያ ለምለም ደግሞ ሳሎን ተቀምጣ ነበረና ወደ ንጉሱ ቤት ይዛቸው ስትሄድ እሷ እቤት ቀርታ ነበር። አንቺ ተኝተሻል እንዴ? በይ እተነሺ፣ አደይ ስለሌለች ምግብ አብሲልን በማለት ሊዲያ ቀበጧ ለለምለም ስትነግራት እኔም የሆነ ጊዜ ላይ እንዳንቺ ነበርኩኝ በእናት በአባቴ እቅፍም በማለት ለሷ ስትመልስላት ሁለተኛ በዚህ አስተሳሰብ እንዳታስቢኝ እኔ ሰራተኛሽ አይደለሁም በማለት በቁጣ መልክ እያስፈራራቻት ለሊዲያ ትነግራታለች። እሷ እቤት እንደሆነችላት ወደ ኤላ ቤት ትሄዳለች። ከዛ ምንድን ነበር እያለቻት 2 ቀን ከኤላ ጋር አደርሽና ነው ወይ እንደዚህ የምትይው? ሰራተኛ መሆንሽን አትዘንጊ በማለት አሁንም ተቆጥታ ለለምለም ስትነግራት ለምለም በልህም ለሷ መልሳላታለች። ወደ ኤላ ቤት ሄዳ እሱ ጋር ተቀምጣ እዛ ቤት ስትሄድ ደስ እንደሚላትና አንተ ጋር እልሁን በማለት ስትነግረው እኔ የራሴ ፍቅረኛ አለችኝ፣ እንደውም ከዛሬ ጀምሮ እዚህ ቤት ባትመጪ መልካም ነው፣ አንቺ ትልቅ ሰው አይደለሽም ወይ? የራስሽን ህይወት ለምን አትኖሪም? በማለት ነግሯታል። እንዲሁም እዛ ቤት በጣም ይደብረኛል በማለት ስትለው ራስሽን ችለሽ ለምን አትኖሪም? ትልቅ አይደለሽም ወይ? በማለት ምክር ሰጥቷታል። ሁለቱ እቀፈኝ በማለት እቅፍ አድርጓት ለምለም ወደዛ ቤት ስትሄድ በገዛ ፍቅረኛዋ ቀበጧ ታቅፋ ስታይ በጣም ይከፋታል። እንዴት ነው እንደዚህ የሚፈጠረው? በማለት በንዴት ወደ ውጪ ወጥታ ጉዞዋን ስትቀጥል ኤላ ከኋላዋ እጇን ጥርቅም አድርጎ ምን ቀረህና ነው የምትፈልገኝ? ከአቅፋሃት በአይኔ በብረቱ አየሁኝ፣ ልትክደኝ ትፈልጋለህ ወይ? በማለት ታመነጫጭቀውና ከኤላ አምልጣው ትሄዳለች። ኤላም ይበሳጫል። እዚጋ እያበላሸች ያለችው ቀበጧ ናት። እዛ የምትመጣው አደይን ፈልጋ መስሎ ነበር፣ ለካ ዴቭን ፈልጋ ነው በማለት በሐሰት ለኤላ ነግረዋለች። ምክንያቱም እሱ ይወዳታል፣ ያፈቅራታል። ግን ቀበጧ ደግሞ እንዲወዳት እንዲያፈቅራት ትፈልጋለች ማለት ነው። በመጨረሻ እንግዲህ የፍቅርም መንገድ ላይ ተቀምጣለች። ፍቅርም መንገድ ላይ ተቀምጣለች። ወደዛ ቤት ስትገባ የባርኮቴ ጥየቃና ባርኮቴ የሚያዘጋጅላት በትር ምን ይሆን? ደመቀስ ዳግመኛ ካገኛት እንዴት አድርጎ ያሰቃያት ይሆን? አደይ ነፃ ወጣለች። ፍቅር ጥፋተኛ መሆኗ ታውቋል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።